ከመጣ ሁላችንንም ምናልባት መሸት ብዬ የመጣሁት ያው ታውቃላችሁ፣ አንዳንዴ ማምሸት ጥሩ ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ኒቆዲሞስ አምሽቶ ነበር የሚሄደው እና ለዛ ነው መሸት ብዬ የመጣሁት። ትንሽ ሰብሰብ ቢበል አይምሯችሁ። አንደኛ መሰብሰብ አይምሮ ይሄ ቀን ሙሉ ስለ ጨው በርበሬ ስናወራ የዋልን ሰዎች ትንሽ አይምሯችን ከዛ እንዲወጣና እንደ እውነትም ቃሉን አፍቋችሁ ነበር። በዛ ስልክ ስታጣድፉኝ ፖሊስ መላክ እኮ ነው የቀራችሁ። ያቆቤ ይሰማለሁ እንደ ሁሉም በዛ ሲደውል እኔ ራሴ እንዲህ ይህ ነገርማ ወደ ግዳጅ እየሄድ አይደለም ብዬ ነው የመጣሁትና በእውነት ደስ በሚል ሁኔታ ያለው መነሳሳት ደስ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ትናንትና መጽሐፍ ቅዱስ ጥናት በአባታችን ላይ አድሮ ሲያስተምረን የነበረው መንፈስ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በአየሩ መበከል ምክንያት አንዳንዴ እንዲህ አይነት ድምፅ ስናወጣ አይወጡም እንዳትሉን ታገሱ። ዛሬ ትንሽ እንደው ለዳሰሳ ያክል እናም ደግሞ ምዕራፍ 1 አይተን ነገ ምዕራፍ 1 እንጨርሳለን። ዛሬ ጀምራለሁ፣ ነገ ጨርሳለሁ። እንደዚህ ጥርጥር እያደረግን ነው የምንሄደው። እናንተ ደግሞ ማስፋት የሚጠበቀው ከእናንተ ነው። መቼም ዘሪው ይዘራል፣ ማብቀል ደግሞ እናንተ ድርሻ ነው። መንፈስ ቅዱስ ሁላችንም ያግዘን። እስኪ ከዛ በፊት ግን ሁላችሁም እናታችን ማርያም ሆይ ሰላም ላንቺ ይሁን እያለን ሰግድልሻለን፣ ማድድሻለን። ከአዳኝ አውሬት አድነን ተማጽነንብሻል። ስለ እናትህ ስለ ቅድስት ሐና ብለሽ ስለ አባትህ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክ በድንግልና ወለደች። እመቤታችን የማርያም ጸሎት ማርያም ማለሽ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል። እርሱም ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይሉን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ትዕቢተኞቹን በታተናቸው፣ ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎቹንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤልን ባሪያውን እንደተናገረ ለዘሩ ለዘላለም ለአብርሃምና ለዘሩ እስከ ዘላለም ድረስ አሜን። ለአባ ሕርያቆስ ለአባ ዮሐንስ ለቅዱስ ኤፍሬም የተለመነች እመቤታችን ቅድስት ድንግል ማርያም ጉባኤያችንን ትባርክልን፣ ትቀድስልን። እንግዲህ የእግዚአብሔር ልጆች እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት ያው እኔ የተሰጠኝ ትምህርተ ሃይማኖት ነው። እርግጥ ብዙ ሊቃውንቶች ብዙ አባቶች ባሉበት መናገር ምናልባት እንደው አባቶችም ሊቃውንት ሲመጡ እነሱን እየጋበዝን ደግሞ እነሱም መንፈስ ቅዱስ ያቀበላቸውን እንዲያስተምሩን እኛም ለመማር ፈቃደኞች ነን። ስለ ትምህርተ ሃይማኖት ነው። ትምህርተ ሃይማኖት እንግዲህ ሁላችንም ሃይማኖት አለን። እንግዲህ የሃይማኖቱን ትርጉም ነው የምናየው ዛሬ። የሃይማኖት ትርጉም መንፈስ ቅዱስ የራቀውን ያቀርብልን፣ የረቀቀውን ሚስጥሩን ይግለጥልን። ለሁላችንም እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በቸርነቷ አትለይን። ሃይማኖት የሚለው ትርጉም የቃሉ ፍች ምን እንደሆነ በምዕራፍ 1 የምንመለከተው ይሄን ነው። ሃይማኖት የሚለውን ትርጉም እናያለን። ሃይማኖት የሚለው ትርጉም እና ለስጋና ለነፍስ የሚሰጠውን ጥቅም ምን እንደሆነ ለስጋም ለነፍስ ሃይማኖት ጥቅም ይሰጣል። ሃይማኖት የሚለውን ለስጋም ለነፍስም የሚሰጠው ጥቅም አለው። ሃይማኖት የሚለውን ትርጉም ደግሞ ስናይ በሁለት ከፍለን ማየት ይቻላል። እንግዲህ መዝገበ ቃላዊ ፍቹ ምንድን ነው ከተባለ ሃይማኖት የሚለው መዝገበ ቃላዊ ፍቹ ምንድን ነው፣ ሚስጢራዊ ፍቹ ምንድን ነው የሚለውን ሃይማኖት ማየት አለብን። እግዚአብሔር ይርዳችሁ። እንግዲህ ያው የማቴዎስ ወንጌል ላይ ምዕራፍ 13 ዘር ገበሬው ሊዘራ ሲወጣ በመንገድ ዳር የወደቀች ዘር አለች፣ በመልካም ማሳ ላይ የወደቀች ዘር አለች፣ በእሾህ መካከል የወደቀች ዘር አለች፣ በጥንጫ ላይ የወደቀች ዘር አለች። ዛሬ አንድ ነገር በትህትና የምጠይቃችሁ፣ ልባችሁ እናንተ መንገድ ነው ወይስ ጥንጫ ነው ወይስ መልካም ማሳ ነው ወይስ እሾህ ነው? ልባችን የት ላይ ነው ያለው? ልባችን ምን ላይ ነው ያለው? አሁን ይሄን የእግዚአብሔር ቃል ወይም ለማስቀደስ ያንዳንዷ ቀን እንጓዝ ይሆናል። ጥሩ በጎ መልካም ዘሪ ይዘራል። ዘሪው ሲዘራ ግን በመንገድ ዳር የወደቀችው ዘር፣ በመልካም ማሳ ላይ የወደቀችው ዘር፣ በጥንጫ ላይ የወደቀችው ዘር
በእሾህ መካከል ላይ የወደቀችው ዘር። እኔ አሁን ዛሬ ስለ ዘር አይደለም ላስተምራቸው የመጣሁት፣ ግን ይሄ መጽሐፍ ቅዱሳዊንም ትምህርት ስትማሩ፣ ትምህርት ሃይማኖትንም ስትማሩ እናንተ ልባችሁ የት ላይ ነው ያለው? መንገድ ነው? ጭንጫ ነው? ወይስ መልካም ማሳ ነው? ወይስ በእሾህ የተከበበ ልብ ነው ያላችሁ? እግዚአብሔር መልካም ማሳ ያድርገን። እንግዲህ ሃይማኖት የሚለውን ትርጉም ስናይ በሁለት ከፍለን ማየት እንችላለን። መዝገበ ቃላዊ ፍቹ ምንድን ነው? ሃይማኖት የሚለው መዝገበ ቃላዊ ፍቹ ምን መሆን አለበት? እንግዲህ ሃይማኖት የሚለው መዝገበ ቃላዊ ፍቹ ምንድን ነው? እንግዲህ ሃይማኖት ሚስጢራዊ ፍች አለው እና መዝገበ ቃላዊ ፍችም አለው። ሃይማኖት የሚለው በሁለት ከፍለን ስታይ መዝገበ ቃላዊ ፍች አለው፣ ሁለተኛ ደግሞ ሚስጢራዊ ፍች አለው። ሃይማኖት የሚለው መዝገበ ቃላዊ ፍቹ ስንመለከት ለምሳሌ የኪዳነ ወልድ መዝገበ ቃላትን ሃይማኖት የሚለውም በተለያየ ቃላት ጠርቶታል። ከእነዚህም መካከል ሃይማኖት፣ ሃይመነ፣ አሚን፣ እምነት የሚል ይገኙበታል። መዝገበ ቃላዊ ፍቹ ሃይማኖት፣ ሃይመነ፣ አሚን፣ እምነት ማለት ይገኝበታል። መዝገበ ቃላዊ ፍቹ እንግዲህ ሃይማኖትን ሚስጢራዊ ፍች አለው፣ መዝገበ ቃላዊ ፍች አለው። አሁን ከዚህ በፊት ለምሳሌ ዝም ብሎ ሁሉም እንደው በነጠላ ተሸፍነን ልክ እንደ ቤት ቀያሪ ሳይሆን መሄድ አለብን። ሃይማኖታችሁ ምንድን ነው ቢባል ልክ ለምንጠይቀው ጥያቄ ሁሉ መልስ ለመስጠት የተዘጋጅን መሆን እንዳለብን ሃይመነ ብሎ ይነግረናል። ምንድን ነው መዝገበ ቃላዊ ፍቹ? መዝገበ ቃላዊ ፍቹ ይሄን ካለን እንግዲህ በዚህ መካከል ሃይመና፣ አሚን፣ እምነት የሚል ይገኝበታል። ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ በልብ በረቂቅ የሚሳል ማለት ነው። እንዲሁም የሚያምኑት የሚያሳምኑት ነው ሃይማኖት። በደንብ አድርጋችሁ እዚህ ላይ ያዙልኝ። ምክንያቱም እንግዲህ አንዳንድ ጊዜ ያው ፈረሰኛና ሰባኪ ወደፊት ነው የሚሮጠው እና ምክንያቱም ይቺ ያለችው ጊዜ ውድ ጊዜ ናት። ይገርማችኋል። ለእያንዳንዳችሁ ቀን ስትገላቱላችሁ ይቺን ጊዜያችሁን ደግሞ በዚህ ልክ ማሳለፋችሁ በእውነት መታደል ነው፣ መመረጥ ነው። ስለዚህ እንግዲህ ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ በልብ በረቂቅ የሚሳል ማለት ነው። እንዲሁም የሚያምኑት የሚያሳምኑት ነው። ሃይማኖት የሚያሳምኑት ያ ማለት የሚያምኑት የሚያሳምኑትም ጭምር ነው። ሃይማኖት ብቻ ማመን ብቻ አይደለም፣ የሚያሳምኑትም ጭምር ነው። ሌሎቹንም ከእሳት እየነጠቁ ያወጡ ምን ማድረግ ማሳመን መጨመርም አለበት ማለት ሃይማኖት የሚለው ይሄ ነው። ሃይማኖት ማለት አመነ፣ ታመነ በሚል ይተረጎማል። ሃይማኖት ማለት አመነ፣ ታመነ በሚል ይተረጎማል። አሚን ማለት ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ መናዘዝ፣ እውነትን መናገር፣ መመስከር በማለት ይገልጠዋል። አሚን የሚለው አሁን በቤተ ክርስቲያን ሄዳችሁ መቼም አባቶች ሲመርቁ አሚን እንላለን። አሚን እንላለን። ያ ማለት ምን? ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ መናዘዝ፣ እውነትን መናገር፣ መመስከር በማለት ይገልጠዋል። እምነትስ በቁሙ ይወሰድና ሃይማኖት ማመን፣ መተማመን የሚል ይገልጽልናል። እምነት የሚለው ማለት ነው። እንግዲህ እስካሁን ያየነው ምንድን ነው? መዝገበ ቃላዊ ፍቹን ነው። ሃይማኖት ማለት፣ አሚን ማለት፣ እምነት ማለት እነዚህ የሚያጠቃልላቸው አጠቃላይ ምንን ይወክላሉ? ሃይማኖት የሚለውን ስናነሳ እደግምላችኋለሁ። ሃይማኖት ማለት ማመን፣ መታመን፣ እምነት ማድረግ፣ እምነት፣ ጽኑ ተስፋ በልብ በረቂቅ የሚሳል ማለት ነው። ሃይማኖት ማለት በልብ በረቂቅ የሚሳል ማለት ነው። እንዲሁም የሚያምኑትን የሚያሳምን ነው። የሚያምኑት የሚያሳምኑት ነው ሃይማኖት ማለት ነው። እንግዲህ ስለ ትምህርት ሃይማኖት ነው። አጠቃላይ ትምህርት ሃይማኖት እያንዳንዱ
ሰው የሆነ ሰው ምን አለው? ሃይማኖት አለው። እንግዲህ ምናልባት እዚህ ውስጥ እነዚህ ሃይማኖት የሌላቸው ሰዎች ሊኖሩ ይችላሉ። እግዚአብሔርን የማያመልኩ፣ እግዚአብሔርን የማያምኑ፣ መሰረት የሌላቸው፣ ግድግዳ የሌላቸው፣ ጣራ የሌላቸው ብዙ ሰዎች ሊኖሩ ይችላሉ። ግን እኛ ምን አለን? ሃይማኖት አለን። የምንታመንለት የምናምነው የምንታመንለት አለን። ስለዚህ መዝገበ ቃላዊ ፍቹ ይህን ይመስላል። ሃይማኖት የሚለው መዝገበ ቃላዊ ፍቹ የኪዳነ ወልድ መዝገበ ቃላት ሃይማኖትን በተለያዩ ቃላት ጠርቶታል። ከነዚህም መካከል እንግዲህ ሃይማኖት፣ ሃይመነ፣ አሚን፣ እምነት የሚል ይገኙበታል። ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ በልብ በረቂቅ የሚሳል ማለት ነው። እንዲሁም የሚያምኑት የሚያሳምኑት ነው። ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ በልብ በረቂቅ የሚሳል ማለት ነው። እንዲሁም የሚያሳምኑት ነው። አምነዋለሁ፣ አሳምንበታለሁ፣ እሰዋበታለሁ እንጂ መከራም እቀበልበታለሁ። ሃይማኖት እንደዛ ነው። ወይ ዝም ብለን እንደምንኖረው ነገር አይደለም ሃይማኖት ማለት። ስለዚህ ሃይማኖት ማለት አመነ፣ ታመነ በሚል ይተማል። ሃይማኖት ማለት አሚን ማለት ደግሞ ማመን፣ መቀበል። አሚን ስንል አምነናል፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ መናዘዝ፣ እውነት መናገር፣ መመስከር በማለት ይገልጠዋል። እግዚአብሔር ሁላችንን ይርዳል። የእግዚአብሔር ልጆች ሁላችሁም እዚህ ያላችሁ አሁን አሚን ስንል አሚን ማለት ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ መናዘዝ፣ እውነትን መናገር፣ መመስከር በማለት ምን ያደርገዋል? ይገልጠዋል። እምነት ስንል ደግሞ በቁሙ በመውሰድ ሃይማኖት ማመን፣ መተማመን የሚል ይገልጻል። እንግዲህ መዝገበ ቃላዊ ፍቹ ይህን ይመስላል። ሃይማኖት የሚለው ትርጉሙ በሁለት ከፍለን እናየዋለን። አንደኛ መዝገበ ቃላዊ ፍቹ፣ ሁለተኛ ሚስጢራዊ ፍቹን እናያለን። አሁን መዝገበ ቃላዊ ፍቹ ይህን ይመስላል። ሃይማኖት ማለት ማመን፣ መታመን። እንግዲህ የኪዳነ ወልድ መዝገበ ቃላት የሚለው እንደ ቅድም እንደነገርኳችሁ ሃይማኖት፣ ሃይመነ፣ አሚን፣ እምነት የሚል ይገኙበታል። ይህን ካለን በኋላ ግን ሚስጢራዊ ፍቹ ደግሞ ምንድን ነው? ሃይማኖት ጽንሰ ሀሳባዊ ምንድን ነው? ሃይማኖት ሚስጢራዊ ፍች አለው። ጽንሰ ሀሳቡ ምንድን ነው? ሃይማኖት እንግዲህ ሃይማኖት በባህሪው የማይታይ የማይዳሰስ አምላክ አንድ እግዚአብሔር መኖሩን እርሱም የዓለም ፈጣሪ ሰራኢ ዓለማት መጋቢ ፍጡራን አንድ መሆኑን እና በባህሪ መለኮቱ ደግሞ በልዩ ሶስትነቱና አንድነቱን በመልአተ አካሉ በፍጹም እምነት በህሌና ተገንዝበው ያለ ጥርጥር እውነት ነው፣ እርግጥ ነው ብሎ መቀበል ነው። ዕብራውያን ምዕራፍ 11 ቁጥር 1፣ ዕብራውያን ምዕራፍ 11 ቁጥር 1 3፣ ሮሜ ምዕራፍ 10 ቁጥር 10 ላይ እደግምላችኋለሁ። ሚስጢራዊ ፍቹ ሃይማኖት የሚለው ሚስጢራዊ ፍቹ ምንድን ነው ከተባለ ሚስጢራዊ ፍቹ ምንድን ነው? ሃይማኖት ጽንሰ ሀሳቡ ምንድን ነው? ሃይማኖታዊ ፍቹ ምንድን ነው ከተባለ በባህሪው የማይታይና የማይዳሰስ አምላክ አንድ እግዚአብሔር መኖሩን እርሱም በጣም ይቅርታ። ሃይማኖት ማለት በባህሪው የማይታይና የማይዳሰስ አምላክ አንድ እግዚአብሔር መኖሩን እርሱም የዓለም ፈጣሪ ሰራኢ ዓለማት መጋቤ ፍጡራን አዳኝ መሆኑን እና በባህሪ መለኮቱ በልዩ ሶስትነቱ እና አንድነቱ በምልአት አካሉ በፍጹም እምነት በህሌና ተገንዝቦ ያለ ጥርጥር እውነት ነው፣ እርግጥ ነው ብሎ መቀበል ነው ሃይማኖት። ይሄ አሁንም እደግምላችኋለሁ። ሃይማኖት የምንለው ሚስጥራዊ ፍቹ ቅድም መዝገበ ቃላዊ ፍቹን አይተናል። መዝገበ ቃላዊ ፍቹ ያ ከሆነ ሚስጥራዊ ፍቹ ደግሞ ጽንሰ ሀሳቡ ምንድን ነው ከተባለ በባህሪው የማይታይ የማይዳሰስ እግዚአብሔር በባህሪው አይታይም፣ አይዳሰስም። አምላክ አንድ አምላክ አንድ እግዚአብሔር መኖሩን
አንድ እግዚአብሔር መኖሩን እርሱም የዓለም ፈጣሪ ሰራኤ ዓለማት ዓለምን ሁሉ የሰራ መጋቤ ፍጡራን ፍጡራንን ሁሉ የሚመግብ እስከ ትንኝ ድረስ ትንኝን እንኳን ራሱ በምግብ እግዚአብሔር አይነፍጋትም። መጋቤ ፍጡራን ነው እግዚአብሔር። አዳኝ መሆኑንና በባህሪ መለኮቱ በልዩ ሶስትነቱና አንድነቱ በምልአት አካሉ እውነት ነው እርግጥ ነው ብሎ መቀበል ነው ሃይማኖት። ዓለማትን ሁሉ የሚመግብ ዓለማትን የሰራ ኢየሱስ ክርስቶስን ምን ብሎ እውነት ነው ብሎ መገንዘብ በፍጹም እምነት ነው የሚለው በህሊና ተገንዝቦ ያለ መጠራጠር እውነት እርግጥ ነው ብሎ መቀበል ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ከቁጥር 3 ሮሜ ምዕራፍ 10 ቁጥር 10 ላይ እንመልከተው። እንግዲህ ሃይማኖት ምስጢራዊ ፍቹ ከእግዚአብሔር ጋር የሚያገናኝ ረቂቅ መንገድ ነው። ፍኖተ እግዚአብሔር ነው። የእግዚአብሔር መንገድ የምናገኝበት ነው ሃይማኖት። ነቢዩ ኤርምያስ ምዕራፍ 6 ቁጥር 10 ላይ ይሄን ያለው ነቢዩ ኤርምያስ ምዕራፍ 6 ቁጥር 10 ላይ ያለ ሃይማኖት ከእግዚአብሔር ጋር የሚያገናኝ ረቂቅ መንገድ ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ሃይማኖት ምስጢራዊ ፍቹ ተስፋ የምናደርገውን የሚያስረግጥ የማናየውን ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ተመልከቱት። ሃይማኖት ምስጢራዊ ፍቹ ይህን ይመስላል። እንግዲህ መዝገበ ቃላዊ ፍቹን አይተናል። ሃይማኖት የሚለው ምስጢራዊ ፍቹንም አይተናል። እንግዲህ መጽሐፍ ቅዱሳዊ ጥቅሱን እናንተ ገባ እያላችሁ በእርግጥ በጥቅስ የተመሰረተ ሃይማኖት የለንም። እሺ እደግማለሁ መሲሽ ጥቅሶቹን እደጋግምላችኋለሁ። ያው ለማስረገጫ ለማስረዳት እንዲጠቅመን መጽሐፍ ቅዱስን ደግሞ ገልበጥ አድርገን ስናይ እጅግ የተሻለ ይሆናል። ምናልባት ደግሞ ከኔ የተሳተውን የምትከታተሉ ከታች ያላችሁት ወንድሞቼ እናንተ ምዕራፍና ጥቅሶችን በኮመንት በጻፉ እደግማለሁ። እንግዲህ ምስጢራዊ ፍች ወይም የሃይማኖት ጽንሰ ሀሳቡ በባህሪው የማይታይ የማይዳሰስ አምላክ አንድ እግዚአብሔር መኖሩን እርሱንም የዓለም ፈጣሪ ሰራኤ ዓለማት ዓለምን የሰራ መጋቤ ፍጡራን ዓለምን የመገበ አዳኝ መሆኑ እና በባህሪ መለኮቱ በልዩ ሶስትነቱና አንድነቱ በምልአት አካሉ በፍጹም እምነት በህሊና ተገንዝቦ ያለ መጠራጠር እውነት ነው እርግጥ ነው ብሎ መቀበል ሃይማኖት። ዕብራውያን ምዕራፍ 11 ቁጥር 1 እስከ 3 ሮሜ ምዕራፍ 10 ቁጥር 10 እንግዲህ በባህሪው የማይታይ የማይዳሰስ አምላክ እግዚአብሔር እውነት ነው ብሎ መቀበል፣ አዳኝ ነው ብሎ መቀበል፣ መጋቤ ፍጡራን ነው ብሎ መቀበል፣ ሰራኤ ዓለማት ነው ብሎ መቀበል፣ ይሄ ነው ሃይማኖት የሚያሰኘው። እግዚአብሔር ልጆች መጋቤ ፍጡራን ነው፣ ሰራኤ ዓለማት ነው፣ ዓለማትን ሁሉ የሰራ ነው። ስለዚህ በሶስትነቱ በአንድነቱ አምኖ በህሌና ተረድቶ ተገንዝቦ እውነት ነው እርግጥ ነው አምላክ ነው ብለን መቀበል። ሌላው ምስጢራዊ ፍቹ ሃይማኖት ከእግዚአብሔር ጋር የሚያገናኘን ረቂቅ መንገድ ነው። ረቂቅ ነው ሃይማኖት የእግዚአብሔር ልጆች ረቂቅ መንገድ ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ላይ ፍኖተ እግዚአብሔርን የሚነግረን ነው። የእግዚአብሔር መንገድ የሚነግረን ነው። የእግዚአብሔር መንገድ ቅዱስ ገብርኤል እናታችን ቅድስት ድንግል ማርያም ካበሰራት ሰዓት ጀምሮ ለእኔና ለእናንተ የተደረገው መዳንን የሚነግረን ነው ሃይማኖት። በዛ ውስጥ ስንሆን ነው ማወቅ የምንችለው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን ስናንም ያንን የምናውቅበት ረቂቅ የሆነ ፍኖተ እግዚአብሔር ነው። ከቤተልሔም እስከ ቀራንዮ የተከፈለው መንገድ የምናውቅበት ነው። ለነቢዩ ኤርምያስ በምዕራፍ 6 ቁጥር 10 ላይ ከእግዚአብሔር ጋር የሚያገናኝ ነው። ከማን ጋር? ከእግዚአብሔር ጋር የሚያገናኝ ከእግዚአብሔር ጋር የሚያገናኝ መንገድ ምንድን ነው? ሃይማኖት ነው። አሁን እሺ
ፍኖተ እግዚአብሔር ነው። ከእግዚአብሔር ጋር የሚያገናኝ መንገድ ረቂቅ የሆነ ሃይማኖት ነው። ነቢዩ ኤርምያስ 6:10 ላይ በትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ላይ ተመልከቱት። ሚስጥራዊ ፍቺ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ተመልከቱ። ክብር ምስጋና ይግባው። ስለዚህ ሚስጥራዊ ፍቹ ይሄን ይመስላል። ሚስጥራዊ ፍቹ ሃይማኖት በሃይማኖት የሚኖር ሰው የእግዚአብሔር አንድነቱን ሶስትነቱን አሚን ብሎ መቀበል አለበት። አንድነቱን ሶስትነቱን ምን ብሎ አሚን ብሎ መቀበል አለበት። ሀልዎተ እግዚአብሔር መኖሩን ማወቅ አለበት። ሀልዎተ እግዚአብሔር መኖሩን ማወቅ አለበት። ሚስጥራዊ ፍቹ ይህን ነው የሚያስረዳን። ሌላው የሃይማኖት ምንነት የሚገልጡ ነጥቦችን ደግሞ እናያለን። የሃይማኖት ምንነቶችን አሁን ከላይ ስንነሳ ምኑን አይተናል? ሚስጥራዊ ፍቹንና መዝገበ ቃላዊ ፍቹ ምን ይመስላል ሃይማኖት የሚለውን በዚህ ልክ እንድንረዳ አስፈላጊ ነው። ሌላው ግልጽ ያልሆነ ነገር ካለ መጠየቅ የሚቻል ችግር የለም። እንግዲህ ረቂቅ ነው። እግዚአብሔርን የምናይበት መንገድ ነው። እግዚአብሔር ወደ እኛ የሚመጣበት እኛ እግዚአብሔርን የምንመስልበት ሚስጢር አለው። ጽንሰ ሀሳቡ ምንድን ነው? ከእግዚአብሔር ጋር የምንጣበቅበት ከእግዚአብሔር ጋር የምንኖርበት ሃይማኖት። የሚገርማችሁ ወደ ኋላ እየመጣን ስንመጣ ያው የሃይማኖት ማነስ የሚያመጣው ጣጣ ብዙ ነው። የእምነት ማነስ የሚያመጣው ችግር ብዙ ነው። ብዙዎቹ እኮ በዚህ ምድር ላይ ለመከራ እየተጋለጡ ያሉት ለችግር እየተጋለጥን ያለ ነው የእምነት ችግር ነው፣ የሃይማኖት ችግር ነው። የሃይማኖት ማነስ ሲባል አናምንም፣ እንጠራጠራለን። መጠራጠር ደግሞ ጥርጣሬ ከኛ ሊወገድ ይገባል። ክርስቶስ ተወልዷል፣ ክርስቶስ አልተወለደም፣ ክርስቶስ ሰው ሆኗል አልሆነም እያሉ የሚጠራጠሩ አሉ ሃይማኖት የሌላቸው ሰዎች። ስለዚህ ትምህርት ሃይማኖት ስንል ራሳችንን እንደ መጽሔት የምናይበት ነው። መስታወት አሁን ፊት ላይ ሆናችሁ ነውራችሁን ታያላችሁ። መጽሔት ፊት ለፊት ስትሆኑ ልክ ነውር ካለ ፊታችሁ ላይ ያ ፊታችሁ ላይ ያለውን ነገር የምታስወግዱት በምንድን ነው? አንስታችሁ ነውራችሁን አይታችሁ በመጽሔት መጽሔት ማለት መስታወት ነው እና በዛ አይታችሁ ነውራችሁን ታስወግዳላችሁ። በሃይማኖት ውስጥ ስንኖር ነውር የሆነውን ሁሉ እንድንጠላ ያደርገናል። ከእግዚአብሔር ጋር ተጣብቆ መኖርን ነው። ልክ ወደ እግዚአብሔር በቀረብን ቁጥር ደግሞ ልክ ሃይማኖታችን ሲጸና እንግዲህ ይሄ ሚስጢራዊ ፍቹን ስናይ እንግዲህ የማይታይ የማይዳሰስ አምላክ መኖሩን ማመን ነው። በባህሪው የማይታይ የማይዳሰስ አምላክ አንድ እግዚአብሔር መኖሩን እርሱም የዓለም ፈጣሪ ሰራይ ዓለማት መጋቢ ፍጡራን አዳኝ መሆኑን እና በባህሪ መለኮቱ በልዩ ሶስትነቱ እና አንድነቱን ሶስትነቱን ጠንቅቆ ማወቅ ነው ሃይማኖት እኮ ማለት። አሁን የሚገርማችሁ ይሄ እንደ ምናልባት የኳስ አፍቃሪዎች ካላችሁ ቅር እንዳይላችሁ ይሄ ኳስ የሚራገጠውን እኮ እስከ ታያቱ ድረስ ትጠራላችሁ። አሁን የክርስቶስ አባቱ ማን ነው ብትባሉ አንዳንዶች ላንመል አባት አለው እንዴ ብሎ የሚደናገር ትውልድ እኮ ነው ያለው። ስንት ልደታት አለ ተብለን ብንጠየቅ ሃይማኖት ነው ያስገድደናል። እኛ ልጆቹ ነን። ልጆች ከሆነ ደግሞ ሰው ለምሳሌ አሁን ያዕቆብን ልውሰድ ወንድማችንን። ያዕቆብ ማን አባቱ ማን ነው? እናቱ ማን ናት? ማን ወለደው? የአባቱን እንትን ካላወቀ ርስት የለውም። እኛም የእግዚአብሔርን እኛ ልጅ ከሆን ልጅ ደግሞ የአባቱን ምንነት ማወቅ መቻል አለበት እና የአባታችን እግዚአብሔር በእርግጥ በአእምሮ የሚለካ የሚመዘን የሚቆጠር የሚሰፈር አይደለም። እግዚአብሔር ከአእምሮ በላይ ነው። ግን መንፈስ ቅዱስ ባቀበለን መጠን አባቶቻችን ባስቀመጡልን ጥልቅነቱን ሳንጠናቀቅ ለምን ወደ ሰማይ ወጣ፣ ለምን ወደ ምድር ወረደ ተብሎ አይጠየቅም። አንዳንዴ እኮ መፈላሰፍ አይደለም መቼም በሃይማኖት ውስጥ ፍልስፍና የለም፣ ልንፈላሰፍበት አይገባም። እና ሚስጢራዊ ፍቹን ካወቅ መዝገበ ቃላዊ ፍቹን ካወቅን በዛ መኖር ነው። ስለዚህ ቅድም ከላይ እንደተናገር ነው ምክንያቱም ለማጽናት ያክል ዛሬ እንግዲህ በምዕራፍ 1 የምናየው ያው ነገር እንዲገባ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ ሲያናግራት አብዝታ እንትን ነበረ፣ ትከራከር ነበር እና ሊቃውንቱ ምን ይላሉ? ለምንድን ነው አብዝታ የተከራከረችው? ነገር አብዝታ ነው ወይስ ምንድን ነው ቢባል ብልህ ደቀ መዝሙር ከመምህሩ ቃለ እግዚአብሔርን ለማወቅ ለመጠየቅ ለመጠንቀቅ ሲል
የጌታ እናት ካሁን አውቀ ጠነቀቅ ስትል አጥብቃ ጠይቃለች። ክርስቲያን ማለት እንደዛ ነው። ነገ ለመዳን መጠንቀቅ አለብን። ዛሬ የምንኖርበትን ሃይማኖት በዚች ሃይማኖት ተሰብስበን የምንኖርባት ሃይማኖት ልንኖርላት ብቻ ሳይሆን መከራ ልንቀበልባት ግድ ነው። ስለዚህም ከላይ ስንጀምር ቅድም ሃይማኖት የሚለውን ትርጉም እንግዲህ ሚስጥራዊ ፍቹን ስንመለከተው መዝገበ ቃላዊ ፍቹ እንግዲህ በደንብ አድርጎ አስቀምጦልናል። ሃይማኖት ሃይመና አሜን እምነት የሚለውን ሃይማኖት ማመን፣ መታመን፣ እምነት የሚሉ ጽንሰ ሀሳቦችን ሲይዝ እና በረቂቅ የሚሳል ማለት ነው። ሃይማኖት ማለት እንግዲህ አመነ ታመነ በሚል ይተረጎማል። አሚን ማለት ያው ስለ ጻፋችሁት ያጻፋችሁ ጽፋችኋል። አሚን ማለት ደግሞ ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ መናዘዝ፣ እውነትን መናገር፣ መመስከር። ሃይማኖት ያለው ሰው እውነቱን ነው የሚናገረው። ድብን እውነቱን ሃይማኖት ያለው ሰው እንግዲህ አሚን ስንል እውነቱን መናገር መመስከር በማለት ይገልጣል። ስለምን? ስለ ጌታ ክርስቶስ አዳኝነት፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፈዋሽነት መመስከር ያስፈልጋል። ሰማዕታት በዚች ሃይማኖት እኮ አንገታቸውን ለስለት፣ ጀርባቸውን ለጅራፍ፣ ደረታቸውን ለጦር ሰጥተዋል። ስለዚህ በዚች ሃይማኖት መታመን ያስፈልጋል። መታመን እግዚአብሔር እንድንታመን ይርዳን። በዚች ሃይማኖት እስከ መጨረሻው ህቅታ ድረስ ጸንተን የድል አክሊልን እንድንቀበል አምላከ ቅዱሳን ይርዳን። ትምህርት ሃይማኖት ብቻ ሆኖ እንዳይቀር ትምህርተ ምግባርም መሆን አለበት። ትምህርተ ሃይማኖት ብቻ አንዴ እውቀቱ ሊኖረን ይችላል፣ ግን ምግባር የለንም። ያ ደግሞ እንዳይሆን ነው። የምትማሩት ምግባር እንዲኖራችሁ ነው። ይኸውላችሁ ይሄን የምትማሩት ህይወት እንዲዘራባችሁ፣ እንድትለመልሙ፣ እንድታብቡ፣ እንድታፈሩ ትምህርት ሃይማኖት የምንማረው እና ሰው አሁን ዛፍ ተክላችሁ ፍሬ ካልሰጣ ከ3 ዓመት ወይም ከዛም በኋላ ይቆረጥ ነው የምትሉት። እና ዛፍ የማያፈራ ፍሬ ምን ያደርጋል? ፍሬ የማያፈራ ክርስቲያን ምን ያደርጋል? ፍሬ የማያፈራ አገልጋይ ምን ያደርጋል? ምን እናደርጋል? ምንም እኮ አንጠቅምም። እና ፍሬ የምናፈራ ክርስቲያን ሰማለሁ። አሁን መልካም። ያው አንዳንድ ጊዜ እንደዚህ ይፈጠራል። ደስ የሚለው ግን እግዚአብሔር የተመሰገነ ይሁን። ዝማሬው ይቀጥላል፣ ውዳሴው ይቀጥላል። በምናየው በምንሰማው ወሬ እንግዲህ ምንም አንረበሽም። በመሀል እነ ዘማሪ ትዝታ፣ እነ ዘማሪ ዴብ፣ እነ ዘማሪ ሞኬ መሀል ላይ የኛ ኔትወርኩ ሲንተባተብ እነሱ መሀል ላይ ገባ እያሉ በዝማሬ ደግሞ እያጽናኑን እንቀጥላለን። በነገሮቹ ሁሉ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ያው ወደፊት ትግል ነው መቼም እንደምታውቁት። ሌሎቻችሁም ታብታብ አድርጉ እስኪ። ባለችን ሰዓት ምዕራፍ 1 ነገ ነው የምጨርሰው። እጥር እያደረግን እየሰበሰብን ነው የምንሄደው ብያችኋለሁ። እሺ ሃይማኖታዊ ሚስጥራዊ ፍቹንና መዝገበ ቃላዊ ፍቹን በዛ ልክ እንየው፣ እንመልከተው። እንግዲህ የእግዚአብሔር ልጆች ሁላችንም እንግዲህ ሃይማኖት የሚለውን ቅድም ተነጋግረናል። ነገ አብሯችሁ እንዲኖር ይፈለጋል። ይሄ ሃይማኖት ማለት ምን ማለት ነው ብትባሉ እግዚአብሔር በልባችሁ ይሳልባችሁ፣ በልባችሁ ላይ ያስቀምጥባችሁ። ምክንያቱም በልብ ያለ ነገር በልባችሁ እንድታስተውሉት በልብ የሚሳል ረቂቅ የሆነ ነገር ስለሆነ ማለት ነው። እንደው ምናልባት አሁን ሃይማኖት ሲባል የእግዚአብሔር ልጆች ዓለማዊ እውቀት በዓለማዊ እውቀት ስትመዝኑት ዓለማዊ እውቀት ያው መንፈሳዊ እውቀት ዓለማዊውን እውቀት መመርመር፣ ማየት፣ መፈተሽ ይችላል። መንፈሳዊ እውቀት ዓለማዊ እውቀት ግን መንፈሳዊውን ማየት መመርመር አይችልም።
አባቶች ይህን አስረግጠው ይነግሩናል። ዓለማዊ እውቀት መንፈሳዊውን እውቀት ማየት፣ መለካት፣ መመዘን አይችልም። መንፈሳዊ እውቀት ግን ዓለማዊውን መመርመር ማየት ይችላል። ስለዚህ ጽንሰ ሀሳቡ ሃይማኖት የሚለው ሃይማኖታዊ ጽንሰ ሀሳቡ ይሄ ምስጢራዊ ፍቹ እግዚአብሔር ሀለወተ እግዚአብሔርን መኖሩን ማወቅ፣ አንድነቱን ሶስትነቱን ማወቅ መረዳት፣ ከእግዚአብሔር ጋር የምንገናኝበት ረቂቅ መንገድ ፍኖተ እግዚአብሔር መሆኑን ማወቅ፣ የእግዚአብሔር መንገድ መሆኑን ማወቅ። ሃይማኖት ተስፋ የምናደርገውን ነገር የምናደርገውን ነገር የሚያስረግጥ የማናየውን ደግሞ ነገር የሚያስረዳ ነው። ዕብራውያን ምዕራፍ 1 ቁጥር 11 ላይ እንግዲህ ከላይ በምዕራፍ 1 ያየነው እየተመለከትን ያለነው የሃይማኖት ትርጉም ምስጢራዊ ፍቹና መዝገበ ቃላዊ ፍቹ ይህን ይመስላል። በሁለት እንግዲህ ደግሞ ሌላ የምናየው ምንድን ነው? የሃይማኖት ምንነት የሚገልጡ ነጥቦችን ሃይማኖት የሚገልጡ ምኖች ናቸው? ሃይማኖት የሚገልጡ ነገሮች ሃይማኖትን የሚገልጡ ሃይማኖት መሰረት ነው። የሃይማኖትን ምንነት የሚገልጡ ነጥቦች ነው የምናየው። አንደኛ የሃይማኖት መሰረት ነው። እምነት መሰረት ናት፣ ሌሎቹ ግን ህንፃና ግንብ ናቸው ብሎ ቅዱስ ዮሐንስ አፈወርቅ አሚንሰ መሰረቲ ኢቲ አሚን እያለ የሚጠራ አሚንሰ የሚላ ሃይማኖትን ነው። አሚንሰ መሰረቲ ኢቲ መሰረት ናት። ቅዱስ ዮሐንስ አፈወርቅ በህንፃና በግንብ መስሎ የተናገራቸው። ሌሎቹን ደግሞ ምን ይላቸዋል እንደዚህ ሌሎቹን ደግሞ ሌሎች ብሎ የተናገራቸው ምግባርና ትሩፋትን። ምግባር ትሩፋት ለምሳሌ እንሰራለን ሁላችንም በየአቅማችን በየችሎታችን፣ ጾም፣ ጸሎቱ፣ ስግደቱ፣ ምጽዋቱ፣ እነዚህ ምግባር ትሩፋት የምንሰራቸው ስራዎች አሉ በሃይማኖት ውስጥ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ምና አሚንሰ መሰረቲ ኢቲ አሚን ሃይማኖት አለ መሰረት ናት። ቅዱስ ዮሐንስ አፈወርቅ ሃይማኖት መሰረት ናት፣ ለሁሉ ነገር መሰረት ናት ሃይማኖት። መቼም ቅዱስ ዮሐንስ አፈወርቅ ምን አለ? በህንፃ በግንብ መስሎ የተናገራቸው ሌሎች ብሎ ደግሞ የጠቀሳቸው ምግባርን ትሩፋትን ነው። እምነት፣ ሃይማኖት የእነዚህ ሁሉ መሰረት ናት። እምነት ደግሞ የዚህ ሁሉ መሰረት ናት ሃይማኖት። ለምሳሌ መሰረት አለ። መሰረት ሳይጣል መቼም ጣራ አይጣልም። መሰረት ሳይጣል ግድግዳ አይቆምም። እና ቅዱስ ዮሐንስ አፈወርቅ ሃይማኖት መሰረት ናት ያለው ለዛ ነው። ለሁሉም ነገር መሰረት ነው ቅዱስ ዮሐንስ አፈወርቅ። ሃይማኖት ምንድን ናት አለ? መሰረት ናት። ሌሎች ደግሞ ምኖች ናቸው አለ? ይሄ በግድግዳ በጣራው በምኑ የተመሰሉት ምኖች ናቸው አለ? ምግባር ምሰሩት ምግባር ትሩፋት ምሰሩት ምግባር። እነዚህ በሃይማኖት ውስጡ ናቸው። የተራበን፣ የተጠማ፣ የተቸገረ ይሄ ሃይማኖታቸው እኮ ስለሚያዝ ነው። ሃይማኖት አለ፣ ያ መሰረት ነው። አሚንሰ መሰረቲ ኢቲ ያለት ያቺ መሰረት ናት አለ። ግን ሌሎች ደግሞ የምንሰራቸው ስራዎች በሃይማኖት ላይ ተንተርሰን የምናደርጋቸው ነገሮች ምንድን ናቸው? እነዛ ምግባር ትሩፋት ናቸዋል። እና ሃይማኖት የሌለው ሰው እነዚህን አይሰራም፣ ቢሰራም አይጸድቅም። ስለዚህ ምግባር ያለ ሃይማኖት ደግሞ ሃይማኖት ያለ ምግባር፣ ጥርስ ያለ ከንፈር፣ ከንፈር ያለ ጥርስ አይሆንም። አንድ እጅ ብቻውን አያጨበጭብም። ስለዚህ ሃይማኖት የሃይማኖትን ምንነት የሚገልጡ ነጥቦች መጀመሪያ ሃይማኖት መሰረት ነው ብላችሁ ሃይማኖት መሰረት ያለውን ደግሞ ያብራራለሁ። ሃይማኖት መሰረት ነው ብላችሁ ሃይማኖት መሰረት ነው የሃይማኖት ምንነት የሚገልጡት ነው። እና ሃይማኖት መሰረት ነው ለትሉና ምን ትላላችሁ? ሃይማኖት ከእውቀት በላይ ነው። ሀመርሃ ትሉና ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው። ሶስቱን ነጥቦች እናይና ለዛሬው ይቆየን እላለሁ። ሶስቱን ነገሮች እናያለን። የሃይማኖት ምንነት የሚገልጡ ማለት ነው። ሃይማኖት መሰረት ነው። መሰረት ይኑረን፣ ሃይማኖት ይኑረን።
መሰረት አለ ማለት ሃይማኖት አለ ማለት ነው ለክርስቲያን። እሺ ደግሞ አለ አሚንሰ መሰረት ኢቲ አላት ቅዱስ ዮሐንስ አፈወርቅ። መጀመሪያ የሃይማኖት ምንነት የሚገልጡ ነጥቦች ትላላችሁ። ነጥቦቹ የሃይማኖትን ምንነት የሚገልጡ ነጥቦች እያየን ነዋል። ሀሌታው አላችሁ በኋላ ሃይማኖት መሰረት ነው። ሃይማኖት ምንድን ነው? መሰረት ነው። እሱን እኒ መሰረት ነው ያለው ሊቅ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን። እምነት አለ መሰረት ናት አለ። ሌሎች ግን ምን አለ? ህንፃና ግንብ ናቸው ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። እምነት መሰረት ናት፣ ሌሎቹ አለ ህንፃና ግንብ ናቸው። እምነት መሰረት ነው፣ ሌሎች ግን ህንፃና ግንብ ናቸው። ለምሳሌ አንድ ቤት ከመቆሙ በፊት በጥልቁ ተቆፍሮ መሰረት ይጣላል እና ዛሬ እናንተ ትናንትናም የሰማችሁ የተማራችሁ ሰዎች እህቶች፣ ወንድሞች ካላችሁ እያጸናችሁት እየሄዳችሁ ነው፣ እያጎለበታችሁት ነው የምትሄዱት። እኔ ተምሬዋለሁ፣ እኔ አሁን የሚያስተምረኝ ይህን ሳገኝ ደስ ብሎ ይማራለሁ። መጽሐፍ ቅዱስ የሚያስተምሩ አባቶች ሳገኝ ቁጭ ይማራለሁ። ምንድን ነው? መሰረቴ ነዋል፣ ሃይማኖቴ ነው፣ ግዴታ ነው። መሰረት ሊኖረው ይገባል። አንድ ክርስቲያን መሰረት ሲኖረው ይቆርባል፣ ይጸልያል። መሰረት ሲኖረው ተስፋ አይቆርጥም። መሰረት ሲኖረው ምን አይናወጥም። መሰረት የሌለው ቤት ማንኛውም የመጣ ንፋስ ሁሉ ነቃቅሎ ነው የሚጥለው። የተወራው ወሬ ሁሉ ይንጠዋል። መሰረት የሌለው ክርስቲያን በመሰረቱ በቃ መቆሙ ሳይሆን ዝም ብሎ ስጋዊ በደመ ነፍስ እንደመኖር። ስለዚህ ሃይማኖት መሰረት ናት። ሌሎቹ ግን እነዚህ ምግባር፣ ትሩፋት፣ የምንሰራቸው፣ የምናበላው፣ የምናጠጣው፣ ቤተክርስቲያን የምንሰራው፣ ገዳማት ምን የምናደርገው በምን ውስጥ ነው? በሃይማኖት ውስጥ ነው ማለት ሰው። ሃይማኖት ሲኖርህ የቅዱሳን ቦታ ገዳማት ይናፍቋል። የቅዱሳን ቦታ ቅዱሳን መካናት ይናፍቋል። ሃይማኖት ሲኖር እነዚህ ምን አለ ሌሎቹን እነዚህ ምግባር ትሩፋቶችን በህንፃና በግንብ መስሎ ዮሐንስ አፈወርቅ ይናገራል። ቅዱስ ዮሐንስ አፈወርቅ። ስለዚህ መሰረት የምንጥልበት ሰዓት ነው ዛሬ። መሰረታችሁ እንዳይናወጥ ነው። ነገ የፈለገ ፈተና ቢመጣ፣ በትዳር ፈተና ይመጣል፣ በኑሯችሁ ፈተና ይመጣል፣ በስደታችሁ ፈተና ይመጣል፣ በምትመኖሩበት ዓለም ውስጥ ፈተና ይመጣል፣ በሆነ በስራ ገበታችሁ ላይ ፈተና ይመጣል፣ በቢሮ ፈተና ይመጣል፣ በቤተሰብ ፈተና ይመጣል፣ በእህት በወንድም ፈተና ይመጣል፣ በአካባቢያችሁ ፈተና ይመጣል፣ በእምነታችሁ በሆነ ፈተና ሲመጣ ሃይማኖት መሰረት ካላችሁ አትናወጡ። የሆነ በቃ በትዳራችሁ ፈተና ሲመጣ በሃይማኖታችሁ እኮ መሰረት ካላችሁ ራሱ አትናወጡ። እኔ ሃይማኖቴ ይቺ ናት እና አልናወጥም ማለት ያስፈልጋል። በሃይማኖት በስጋ እንኳን ፈተና ሲመጣ ስጋዊ ጥቅሙ እንኳን ሃይማኖት ስጋዊ ጥቅሙ ቅድም ያልኳችሁ ምንድን ነው? በሃይማኖት ከጸናችሁ ስጋዊ ጥቅሙ ምንድን ነው ካላችሁ ትጸናላችሁ። ለዛ እኮ ነው ልፍስፍስ ክርስቲያኖች የሆን ነው። ፈተና በመጣ ቁጥር የሚታየን የሆነ ነገር ነው። በቃ ራስን ማጥፋት፣ የሆነ ነገር ውስጥ ሄደን በቃ መደበቅ፣ ተስፋ መቁረጥ። እንደዛ ግን አይደለም። ይሄን የምንማረው ነገ መሰረት ይዘን ተስፋ ለቆረጡት ተስፋ መቀጠልን፣ ተስፋቸው ለደረቀ መለምለምን፣ ለጨለመባቸው ብርሃን ለመሆን። ስለዚህ ሃይማኖት ምንድናት? መሰረት ናት አለ ቅዱስ ዮሐንስ። አሚንሰ መሰረት ኢቲ መሰረት ናት። ሌሎቹ ደግሞ ህንፃ፣ ሌሎቹ እነዚህ ምግባር፣ ሌሎች ያላቸው ሌሎች በምን መሰላቸው? በግድግዳ በህንፃ የመሰላቸው፣ በጣራ የመሰላቸው እነዚህ ምግባርን ትሩፋትን የምትሰሩትን በዛ ልክ ነው የመሰላቸው። ምግባር ይሄ የምትሰሩትን ምግባር አጠቃላይ የምትሰሩትን ምግባር በግንቡ እና በጣራው እየመሰለ ይናገራል ቅዱስ ዮሐንስ አፈወርቅ። ህንፃና ግንብ ናቸው አለ እና ምንም ሊኖረን ይገባል። በሃይማኖታችን መሰረት ስር ሊኖረን ይገባል። የማቴዎስ ወንጌል 13 ላይ በጥንጫ ላይ የበቀለው ዘር አይታችሁ ከሆነ ፀሐይ ሲወጣ ወደ ስሩ ስላልጠለቀ ደረቀ፣ መሰረት የለውም። መሰረት የሌለው ክርስቲያን በመሰረቱ መሰረት የለውም፣ ይጠፋል። ነገ በቢጽ ሐሳውያን በቀበሮ የመነጠቁ እድል ሰፊ ነው። ስለዚህ መሰረት ይኑረን። የማቴዎስ ወንጌል ምዕራፍ 13 ላይ ቅድም መግቢያችን ላይ ስናገር ልክ የትኛው ላይ ናችሁ
መንገድ ዳር ነው ያላችሁት ወይስ ልባችሁ መልካም ማሳ ወይስ ጥንጫ ላይ ወይስ እዛች ሾህ መካከል? ግን በጥንጫ ላይ የበቀለው በቀለ፣ ስር መስደድ ስላልቻለ ደረቀ፣ ፀሐይ ሲወጣ ጠወለገ። እና የጠወለገ ማንነት እንዳይኖረን በሃይማኖታችን ምን ይኖረን? መሰረት ይኖረን። ስለዚህም ነው ይህም አለ ከምንገባባት በፊት ሀልወተ ፈጣሪ። ሀልወተ ፈጣሪ ማለት የፈጣሪን መኖር ማመን፣ በሚሰሩት ምግባር ትሩፋት የሚያምኑት ፈጣሪ የማያልፍ የማይጠፋ ዋጋ እንደሚሰጠን በእምነት ለመቀበል ይነግረናል። እንግዲህ ዋጋ ለመቀበል ነው ሃይማኖት መሰረት እንዲኖረን። ቅዱስ ጳውሎስ ወደ እግዚአብሔር የሚቀርብ ሰው ይላል። ቅዱስ ጳውሎስ እንግዲህ ሲናገር ወደ እግዚአብሔር የሚቀርብ ሰው አለ አስቀድሞ እግዚአብሔር እንዳለ አለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባል ይላል። ዕብራውያን ምዕራፍ 6 ቁጥር 6 ላይ እንመልከት። ቅዱስ ጳውሎስ ምን አለን? ቅዱስ ጳውሎስ በረከቱ ይደርብንና ወደ እግዚአብሔር የሚቀርብ ሰው አለ አስቀድሞ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባል። እግዚአብሔርን እንፈልገዋለን፣ እግዚአብሔርን እንሻዋለን፣ እግዚአብሔርን እንፈልገዋለን። ሃይማኖት ያለው ሰው እኮ እግዚአብሔር ይፈልጋል። ሃይማኖት ያለው ሰው ማንን ይሻል? እግዚአብሔርን ይሻል። ግን እግዚአብሔርን በመሻታችን እግዚአብሔርን በመፈለጋችን ደግሞ ምን አለ? ዋጋ እንቀበላለን። በምን ውስጥ ሆነን? በሃይማኖት ውስጥ ሆነን እና ምን አለ ብርሃነ ዓለም ቅዱስ ጳውሎስ ወደ እግዚአብሔር የሚቀርብ ሰው አለ ወደ እግዚአብሔር ለመቅረብ አለ። አሁን እኮ ከዚህ ወጥታችሁ ወደ ጫካ፣ ወደ ዱር፣ ወደ መሸታ ቤት፣ ወደ ጭፈራ ቤት፣ ወደ አልተገባ ቦታ እንድትሄዱ አይደለም የምትማሩት። ይበልጥ ወደ እግዚአብሔር ለመቅረብ ነው። ተምራችሁ ለመጥፋት ከሆነ እግዚአብሔር ይጠብቃችሁ። ቃሉም ይፈርድብናል፣ ቃሉም ይፈርድባችኋል። ተምራችሁ ግን ወደ እግዚአብሔር ለመቅረብ ከሆነ እሰየው እና ምን አለ ብርሃነ ዓለም ቅዱስ ጳውሎስ ምዕራፍ 11 ቁጥር 6 ያገሩ ምን አለ? ወደ እግዚአብሔር የሚቀርብ ሰው አለ አስቀድሞ እግዚአብሔር እንዳለ ማመን ይገባል። እንዳለ እግዚአብሔር እንዳለ አስቀድሞ እግዚአብሔር እንዳለ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጥ ሊያምን ይገባል። ማመን ይገባል። ማመን ይገባል። በማቴዎስ በዕብራውያን ምዕራፍ 11 ቁጥር 6 ላይ ይዩት። ሃይማኖት መሰረት ናት። ወደ እሷ በቀረብን ቁጥር ዋጋ ለመቀበል መዘጋጀት አለብን። ዋጋ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ እንግዲህ መሰረት የሚለውን ለማጽናት አለት በተባለው ቅዱስ ጴጥሮስ አለት ተብሏል። በአለት በተባለው በቅዱስ ጴጥሮስ አምላክ መሆኑን የሁሉ መሰረት እንደሆነና የሁሉ መሰረት ነው አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉ መሰረት ጌታ አለት ተብሏል። አለት እንግዲህ ታውቃላችሁ፣ ንፋስ ቢመጣ ምን ቢመጣ እዛ ላይ በደንብ አድርጎ ያስረዳናል። በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ተመልከቱ። በአለት በተባለው በቅዱስ ጴጥሮስ እምነት ምስክርነት ማመን፣ ይህም ጌታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሁሉ መሰረት እንደሆነ ማመን ያስፈልጋል። ከዚህ በኋላ እንግዲህ በአለት ላይ የተሰራ ቤት የፈለገ ነገር ቢመጣ ንፋስ ቢገፋው ምን ቢገፈትረው ይናወጣል? አይናወጥም። ስለዚህ በዚህ ልክ ሃይማኖታችሁን በአለት ላይ መመስረት መቻል አለባችሁ። ሃይማኖታችሁ ሰው አይታችሁ አይደለም። ክርስቶስ የደማላችሁ የተቆሰለላችሁ ክርስቶስን እሱን አይታችሁ ነው። እና በአለት ላይ መመስረት ያስፈልጋል። ከዚህ በኋላ ወርቅ በእሳት እንደሚፈተን በፈተና ጸንቶ ለዋጋ የሚያበቃ ስራን መስራት እንደሚገባ እንዲህ አድርጎ ያብራራናል ቅዱስ ጳውሎስ። መሰረቱ ኢየሱስ ክርስቶስ ነው አለ። በዚህም መሰረት ላይ አለ በወርቅና በብር በከበረ ድንጋይ በእንጨት በሳርና በአገዳ የሚያንስ ቢኖር አለ ያም ይሄ ቢኖርም አለ የእያንዳንዱ ስራ አለ ይገለጣል። የእያንዳንዱ ስራ እሳት ይፈትነዋል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ የእያንዳንዳችን ስራ ምን ይፈትነዋል? እሳት ይፈትነዋል። ገለባ ይሁን ወርቅ ይሁን እሳት ይሁን ምን ይሁን በሃይማኖት ስንኖር መሰረት ነው የተባለው ለዚህ ነው። አለት እየተባለ የተጠራው ለዚህ ነው። ምክንያቱም የባህሪ አምላክ መሆኑን ማመን ያስፈልጋል።
በእርሱ አለትነት ልንመሰረት ይገባል ነው። ስለዚህ ሃይማኖት ከሚገልጡ ነጥቦች አንዱ ሃይማኖት ምንድን ነው? መሰረት ነው። አሚንሰ መሰረት ኢት ያለው ቅዱስ ዮሐንስ አፈወርቅ፣ ሌሎቹን ደግሞ በህንፃ በግንብ የመሰለበት ሚስጥር ይሄ ነው እና ይህን መጽሐፍ ቅዱስን ገለጥ እያደረጋችሁ ከሌሎች አዋልድ መጽሐፍትም እያያችሁ ማጽናት፣ ማጠንከር፣ ወደፊት መቀጠል ነው። ሌላው ለላይ የምንመለከተው ሃይማኖት ከእውቀት በላይ ነው። ምናልባት እዚህ ጋር ልትከራከሩ እንዳትችሉ። እግዚአብሔርን እኛ ያወቅነው በእውቀታችን ነው በሃይማኖታችን ነው? በኮመንት ጻፉ እስኪ ከታይ። እግዚአብሔርን በእውቀት በሃይማኖት ነው የምናውቀው? ቶሎ የመለሰ እግዚአብሔርን በእውቀት ነው ወይስ በሃይማኖት ነው የምናውቀው? እሺ መልካም። እንግዲህ ሰው በስሜት ህዋሳቱ መርምሮ ያውቃል። በስሜት ህዋሳት መርምሮ ያውቃል። በስሜት ህዋሳቱ እንግዲህ ለብላችሁ የመጀመሪያ ሃይማኖት መሰረት ነው። ለሃይማኖት ከእውቀት በላይ ነው። ሀመሩሃ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው። ሶስቱን አይተን ነው የምናጠቃልለው እና ሃይማኖት ከእውቀት በላይ ነው። መልካም። ሃይማኖት ከምን በላይ ነው አልኳቸው? ከእውቀት በላይ ነው። ሰው በስሜት ህዋሳቱ መርምሮ ያውቃል። ምሳሌ ሸካራውን ከለስላሳው በምኑ ነው የሚለየው? በአፍንጫው ነው በእጁ? ሸካራውን ከእጁ በምኑ ነው የሚለየው? ሸካራውን ከለስላሳው በምኑ ነው የሚለየው? በአፍንጫው ነው በእጁ ነው በምላሱ ነው? በእጁ ነው። በእጁ ይለያል። ዳሶ በእጁ ሸካራውን ከለስላሳው ይለያል ሰው። ሌላው ጨለማውን ከብሩህ ከብርሃን በምኑ ነው የሚለየው? ጨለማውን ከብሩህ ከብርሃን የሚለየው በአይኑ ነው። ሸካራውን ከለስላሳው በእጁ ይለያል። ጨለማውን ደግሞ በአይኑ ጨለማውን ከብሩሁ በአይኑ አይቶ ጣፋጩን ከመራራው በምላሱ ቀምሶ ይለያል። እሺ አፍንጫ ማሽተቻ ነው። አይን ማያ ነው። እጅ መዳሸሻ ነው። የእያንዳንዱ የሰውነት ክፍላችን ራሱን የቻለ ስራ አለው። መቼም እጅ ካላቀበል አፍ አይሉጥም፣ አፍም ካላላመጠ ጉሮሮ አይውጥም። ሃይማኖት ከእውቀት በላይ ነው ሲል ምን ለማለት ተፈልጎ ነው ከተባለ፣ ለምሳሌ ሰው በስሜት ህዋሳቱ መርምሮ ያውቃል። ቅርብ ላይ ያለው በእጁ ይዳስስና አይ ይሄ ሸካራ ነው፣ ይሄ ሸካራ ነው፣ ይሄ ለስላሳ ነው ይላል። በአይኑ ያይና ይሄ ጨለማ ነው፣ ይሄ ብርሃን ነው ይላል። በምላሱ ቀምሶ ይሄ መራራ ነው፣ ይሄ ጣፋጭ ነው ይላል። አሁን ትልቁ ችግር መራራውንም ጣፋጩንም የምንለይበት እግዚአብሔር እውቀት ሰጥቶን ግን መለየት አቅቶናል። ሰው በምላሱ ቀምሶ ምን ያደርገዋል? ይሄ ይመራል፣ ይሄ ይጣፍጣል። የትኛው ነው የሚጣፍጣችሁ? እስኪ ንገሩን። አሁን ወጥ ሰርታችሁ ጨው መኖሩን አለመኖሩን የምትለዩት በምኑ ነው? በምላሳችሁ ነው። ጥሩ ወጥ ስለ መስራታችሁ እጃችሁ ነው እንደሚለይላችሁ? አፍንጫችሁ ነው እንደ ጥሩ ወጥ ስለ መስራታችሁ የሚለይላችሁ? እንግዲህ ሃይማኖት ከእውቀት በላይ ነው ሲል ሃይማኖት ከእውቀት በላይ ነው ሲል በእጃችሁ ነው። አሁን ጥሩ ወጥ ሰርታችሁ፣ እኔ ስለ ወጡ አይደለም እያወራ አይደለም ያለው ደቢ እንድትረዱ ይሰማሉ። ስለ ወጥ አያገባኝም። የተሰራውን መብላት ብቻ ነው። ያቀረቡልኝ ቀምሼ ተመስገን ብዬ መር ነው። አንዳንድ ጎበዝ ሴቶች እኮ አሉ ግን በአፍንጫቸው ወጥ የሚለዩ እና ሰው እንግዲህ ወጥ ተሰርቶ ሲያበቃ ሰው የሚለየው በአፍንጫው ሳይሆን በምላሱ ነው የሚለየው። ይሄ ጥሩ ነው፣ ይሄ ጥሩ አይደለም የሚለውን በምላሱ ይለያል። መራራውን ከጣፋጭ የሚለይበት በብሎ ነው። እግዚአብሔር ምላስ ሰጥቶናል። ቀምሶ ይለያል። መልካም መዓዛ ያለውን ከሌለው በአፍንጫው አሽትቶ ለይቶ ያውቃል። እንግዲህ ይሄ በስሜት ህዋሳቱ እግዚአብሔር እንዲያውቅ ያደረገው። ከዚህም ውጭ ግን በርህቀት ወይም ከእርሱ በመራቅ እና በርቀት ወይም በረቂቅ ያሉትን በስሜት ህዋሳቱ መርምሮ
በእውቀት ሊደርስባቸው አይችልም። ለዚህ ነው ሃይማኖት ከእውቀት በላይ ነው። የሚገርማቸው እዚህ ቁጭ ብለን ስለ እግዚአብሔር እያወራን ሰማይ እግዚአብሔር እንግዲህ ተመልከቱ፣ ወሰን የሌለውን እግዚአብሔርን እያወራን ሃይማኖት ይሄ ነው። የማይለካውን የማይመዘነውን የማይቆጠረው እሱን እየተናገርን ነው። እናንተ እየሰማችሁ ነው፣ እኔ እየተናገርኩ ነው። ስለዚህ አሁን እዚህ ጋር ሃይማኖት ከእውቀት በላይ ነው ሲል መረዳትና ማወቅ ያለብን ምንድን ነው ካላችሁ ወንድሞች፣ እዚህ ጋር የምንረዳው ነገር ለምሳሌ ሰው በአይኑ ያያል፣ ጨለማ ነው ብርሃን ነው የሚለውን ይለያል። በእጁ ይዳስሳል፣ ሸካራ ነው ለስላሳ ነው የሚለውን ይለያል። በምላሱ ይቀምሳል፣ ይመራል፣ ይጣፍጣል የሚለውን ይለያል። ግን ከዚህ ውጭ በአፍንጫው ደግሞ መልካም መዓዛ አለው ወይም መዓዛ የለውም የሚለውን ይለያል። ከዚህ ውጭ የሆነውንስ በምን ይለያል? ከዚህ ውጭ የሆነውን በርህቀት ከእርሱ በመናቅ ወይም በርቀት ያለውን በረቂቅነት ያሉትን በስሜት ህዋሳቱ መርምሮ በእውቀቱ ሊደርስባቸው አይችልም። ይህም ሰው ለእውቀት ደንበር ለአእምሮ ወሰን እንዳለው ያሳያል ማለት ነው። ሰው ወሰን አለው። ሰው ምን አለው? ወሰን አለው። ለእውቀቱ ምን አለው? ደንበር አለው። ለአእምሮ ውስን ነው ሰው እንዳለ ያሳያል። እግዚአብሔር ደግሞ ወሰን የሌለው መንፈስ ነው። እንደመሆኑ መጠን እግዚአብሔር የሚመረመር የሚለካ የሚመዘን አምላክ የሌለው መንፈስ እንደመሆኑ መጠን ሰው በስሜት ህዋሳቱ ሊረዳው ሊደርስበት እንደማይችል ግልጽ ነው። ስለዚህም ውስን ያለው ሰው ወሰን ያለው ሰው ወሰን የሌለውን እግዚአብሔርን የሚያውቀው ከእግዚአብሔር የሚገናኘው በየት ነው ካላችሁ በሃይማኖት ነው። እንግዲህ የተወሰነ ሰው ተመልከቱ፣ በመቃብር የሚያድር በድንጋይ የሚታጎር የሚታመም ውስንነት ያለው ሰው እግዚአብሔርን ሊያውቅ የሚችለው ደንበር እውቀት አለው፣ አእምሮ ወሰን አለው። ያንን ግን ማወቅ የምንችለው ከእውቀት በላይ ነው የተባለው በምንድን ነው ማወቅ የምንችለው ካላችሁ በሃይማኖት ነው። በሃይማኖት ማወቅ ይቻላል። በሃይማኖት ከሆነ ሃይማኖት ከእውቀት ከእግዚአብሔር የምናገኘው በሃይማኖት ከሆነ ሃይማኖት ከእውቀት በላይ መሆኑን ለመገንዘብ ይገባል ይላል። እንግዲህ እስቲ ቆይ አንድ ጥያቄ ልጠይቃችሁ። ማመን ከማወቅ በፊት እንደሆነ ቅዱስ ጴጥሮስ ይነግረናል። ሃይማኖት ይቀድማል ወይስ እውቀት ይቀድማል? ማመን ይቀድማል ወይስ የትኛው ነው የሚቀድመው? እውቀት ነው የሚቀድመው ወይስ ሃይማኖት ነው የሚቀድመው? የትኛው ይቀድማል? ቅዱስ ጴጥሮስም ማመን ከማወቅ በፊት ማወቅ ወይስ ከማመን በፊት ነው? እናንተ አሁን ማወቅ ነው የቀደመው ወይስ ማመን ነው የቀደመው? ማወቅ ነው የቀደመው? ማመን ነው ወይ ማወቅ ነው ወይስ ከማወቅ በፊት ማመን እንደሚቀድም ቅዱስ ጴጥሮስ ይነግረናል። ምንድን ይላል መሰላችሁ? በዮሐንስ ምዕራፍ 6 ቁጥር 16 ላይ እኛስ ይላል የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆንህ አምነናል አውቀናልም ይላል። አየቸው፣ አምነናል አለ እና እግዚአብሔር ይርዳችሁ አምነናል እንድትሉ፣ ከዛ ደግሞ አውቀናል። ያመናችሁትን ነገር ታውቃላችሁ። አያችሁ፣ መጀመሪያ ምን አለ? እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆንህ አምነናል አውቀናልን። ዮሐንስ 6:19 እንግዲህ ቅዱስ ጴጥሮስ ማመን ከማወቅ በፊት እንደሆነ ይመሰክርልናል። እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆንህ አምነናል አውቀናልን። ዮሐንስ ወንጌል ምዕራፍ 6 ቁጥር 19 ላይ ተመልከቱት። እንግዲህ ቅድም ሃይማኖታዊ ነጥቦች፣ እነዚህ የሃይማኖት ምንነት የሚገልጡ ነጥቦች፣ ሃይማኖት መሰረት ነው፣ ሃይማኖት ከእውቀት በላይ ነው፣ ሐመር ውሃ የመጨረሻ ሃይማኖት ተስፋ የምናደርገውን የሚያስረግጥ ነው። እንግዲህ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው። አሁን በተስፋ ነው ክርስቶስ እንደሚመጣ የምንጠብቀው። አሁን ክርስቶስ እንደሚገለጥ እንደሚመጣ
እግዚአብሔር በግልጥ እንደሚመጣ እግዚአብሔር ሰጋደ ይመጽእ አምላክን እያለ መምሳት ይነድድ ቅድሜሁ ዳዊት መዝሙር 53 ላይ እንደተናገረው እየጠበቅን ነው። በምን በተስፋ በምን በሃይማኖት ውስጥ ሆነን እግዚአብሔር እንደሚገለጥ እንደሚመጣ በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ገና እያየን እየጠበቅን ነው። ማን? ክርስቶስ እንደሚመጣ። ስለዚህ ምን ይላል መሰላችሁ? እምነት ይላል ተስፋ ስለምናደርገው ነገር የምታረጋግጥ የማናየውን ነገር የምታስረዳ ናት አለ ዕብራውያን ምዕራፍ 11 ቁጥር 1 ላይ። እምነት ተስፋ ስለምናደርገው ነገር የምታረጋግጥ ናት። ተስፋ የምናደርገው ነገር ተስፋ የምናደርገውን ነገር የምታረጋግጥ ናት ሃይማኖት። የማናየውን ነገር ደግሞ የምታስረዳ ናት። ዕብራውያን ምዕራፍ 11 ቁጥር 1 ላይ ሰው እንግዲህ በረቂቅነቱ ምክንያት በአይነ ስጋው የማያውን የእግዚአብሔርን ሕልውና የሚረዳው በምኑ ነው? በሃይማኖቱ ነው። ሰው በረቂቅነቱ ምክንያት በአይነ ስጋ የማያውን እግዚአብሔርን ሀለወተ እግዚአብሔርን መኖሩን የሚያየው በምኑ ነው? በሃይማኖቱ ነው። እንግዲህ በራዕይ ምዕራፍ 1 ቁጥር 6 ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለባሏ እንደተጌጠች ሙሽራ ተዘጋጅታ እንዳለች የሚያረጋግጥልን በእምነት ነው። እንግዲህ ለባሏ እናንተ ሁላችሁም እዚህ ያላችሁ በሃይማኖት ውስጥ ያላችሁ ጌታ ክርስቶስ ይመጣል። ጌታ ክርስቶስ ይመጣል። ያ እንደሚመጣ ግን ተስፋ እናደርጋለን። የሚመጣው ህይወት ወነሴፎ ተንሣኤ ሙታን ወህይወተ ዘይመጽእ ስለሚመጣው ህይወት ወነሴፎ ተንሣኤ ሙታን ወህይወተ ያ ተስፋ እናደርጋለን። ማን እንደሚመጣ? ክርስቶስ እንደሚመጣ እንደሚጠቀልለን በሃይማኖት ምን እናደርጋለን? ተስፋ እናደርጋለን። ስለዚህ ለባሏ እንደተጌጠች ሙሽራ ተዘጋጅታ እንዳለች የሚያረጋግጥልን ነው ሃይማኖት። ተስፋ የምናደርገው ራዕይ ምዕራፍ 21 ቁጥር 6 ላይ ለባሏ እንደተጌጠ ሙሽራ። ስለዚህ አምላከ ቅዱሳን ሁላችንን የሚርዳን በቅዱስ ስጋው በክቡር ደሙ በንስሐ ሳሙና ተጊጠን አብበን ደምቀን በውስጥ በውጭ ተቀድሰን ሙሽራውን እንድንጠብቅ በሃይማኖት እንድንጸና ሁላችንን የሚርዳን እና በአጭሩ ዛሬ ለመግቢያ ያክል ምዕራፍ 1 ላይ የምናየው ይህን ነው። ነገ ደግሞ እንደ እግዚአብሔር ፍቃድ እንቀጥላለን። ነገ ምዕራፍ 1ን እናጠቃልላለን። ያው እንደዚህ ጥር እያደረግን ሄዱ መልካም ስለሆነ ሌላም ደግሞ ትምህርት መቀጠል ስላለብን በእውነት ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ የሃይማኖት ምንነት የሚገልጡ ነጥቦች፣ ሃይማኖት መሰረት ናት። ሃይማኖት ከእውቀት በላይ ነው። ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው። ሃይማኖት ተስፋ የምናደርገውን ነገር ሃይማኖት ለባሏ እንደሞሸረች ተዘጋጅታ እንዳለች ሙሽራ ሁነን የምንጠብቀው ነው ሃይማኖት። ምክንያቱም በንስሐ በዝማሬ ከዘፈኑ ከዳንኪራው ከምን ወጥተን በዚች ሃይማኖት ሆነን ተስፋ የምናደርገውን የሚያስረግጥልን ተስፋ የምናደርገውን ስለምናደርገው ነገር የምታረጋግጥ ሃይማኖት የምታረጋግጥ ናት። ተስፋ የምናደርገውን ነገር የምታረጋግጥልን የማናየውን ነገር ደግሞ የምታስረዳ እንድና ሃይማኖት ናት እና እግዚአብሔር ይባርካችሁ ቅዱሳችሁ። ደብዬ ቆየ ወደ እናንተ ተመልሻለሁ። ነገ ምዕራፍ 1ን ስንጠቀልል ጥያቄ እዛ ላይ ያላችሁ ጥያቄ መጠየቅ ትችላላችሁ። በእውነት በጣም ይቅርታ መሀል ላይ እንግዲህ አይዟችሁ አይተላለፍም፣ ግን ቅድም እንቱ ግን አስተላለፍክብኛል።